ምንም ሳልቆይ ማርያም ሐዘነ ልቦና የሚለው ማርያም ሐዘነ ልቦና ታገለን ምንም አልፈቀደችም ነበር ጋብቻውን ወይም ሙሉ ይሁንታ ከቤተሰብ አላገኘችም። ትሱ እንዲሁ ነው የምልሽ መቤቴ ነው የምታውቂው። እንዲሁ የምትከብድሽ የለም እንዲሁ ጠላሁት። የሆነ ሰው እሱ አምጥቶ ገሉ ተይዘው ጠፍተው ነው እንጂ እሷን እንዲያረጋታል ብዬ አላሰብኩም። እህቷ ናት ያስከለከለችኝ። እህቷን ገላታለሁ ይላል እንዴ! አንተ እህቷ ምን አደረገች? ይህ እኮ የትዙ ፍላጎት ነው። ካየናት ከምሽቱ 2 ሰዓት ወር 3 ሰዓት እስከ ሌሊቱ 9 ሰዓት ማንም የደረሰላት የለም። የሁለት ሞት ነው ትዙ የሞተችው። 2 ሚስት ያለው ሀገሩ ላይ የሚቀጠቅጥ ሚስቶቹን ልጅ ያለው ካይሮ ላይ የሚያገባ ሚስቱን ሊገለኝ ነው ብላ ሸሽታ የሄደች ይሄ ባክግራውንድ እያለ እውነት አባቶቼ እህታቸው ብትሆን ልጃቸው ብትሆን ይድራሉ? ይሄንን ለአባቶች ለኦርቶዶክስ ቤተ ክርስቲያን ለሲኖዶሱ ነው የምነግረው። 5 ወር ሙሉ ስትጠፋ 5 ወር ሙሉ ስጋው ደግሞ አልተቀበሉ ከተጋቡ ቤተ ክርስቲያን ይሄንን ነው የምታስተምረው። መታም አፋቱኝ ይብላለች አሉ ከአንዴም 2 እንዳልኩሽ ትዙ ዝምተኛ ናት በባህሪዋ። በዚህ 5 ወር ጊዜ ውስጥ ያልተመች እሱ ዓለማዊ ነው። አምቡላንስ ውስጥ ገብታን ዘልዬ ገባው እንደዚህ ያስተኝቷታል። እሷ እዚህ ጋር ተኛች። እኔ ላይ ጨካኝ ነኝ እኔ ጨካኝ ነኝ፣ ግን የት እንደሚወስዷት ስላላወቅኩኝ እሷ የሚወስዷት ቦታ ልሂድ ብዬ ነው ሄጄ ስገባ በጣም ብዙ 3000 አስክሬን ነው ያለው እና መለየት አቃተኝ። እህቴን 3000 አስክሬን ውስጥ ተኝታ መለየት አቅቶኝ ነይ አለኝና በአረብኛ እቺ ናት አለኝ። እጄ ላይ ተደፋው። እኔ እውነቴን ነው በጸበል አሁን ያለሁት። ብንን እያረገኝ ብድግ እያረገኝ አሳብጦ በዚህ በኩል ከፍቶ እጇን ሰብሮ ቀጥቅጦ እዚህ ጆሮዋ ላይ ወቅቶ የጆሮዋ ሁሉ እኮ ተቆርጧል። በዚህ አብሮ አስተኝቶ ኮሪደር ላይ ብጣቂ አንሶላ አልብሶ ሰው እንኳን እንዳይደርስላት 2 በር ዘግቶ የውጭና የውስጥ ቆልፎ 4 ቀን ሙሉ አስተኝቷት ሄደው ልጅ ለምንድን ነው ሲኖዶስ ዝም ያለኝ? ለምን እንደ አባት አይጠየቁልኝም? ይሄንን ብቻ ነው የኢትዮጵያ ሕዝብ ይፍረድኝ። እንደገና ሰላም ውድና የተከበራችሁ የጅማ ሚዲያ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ ብዝት ተረፍረፍ ይበልልኝ። እኔ ጋር ሁሉ ሰላም እግዚአብሔር ይመስገን። እንዴት ናችሁ? ሰላማችሁ ይብዛ። ዛሬ በትዝታ ጉዳይ መጥቻለሁ። እንግዲህ መግቢያ ላይ እንደሰማችሁት ይሄን ቪዲዮ እንደሰማችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ድምጻችን ለሁሉም እንዲሰማ አንድ መልእክት ላስተላልፍ። ዩቱበር የሆናችሁ ፍትህ ለትዝታ እያላችሁ ሰውየውን ፎቶ እየለጠፋችሁ ሁላችሁ ፍትህ በሉ እባካችሁ። ሌሎች ደግሞ ፍትህ ማለት እንኳን ባትችሉ ላይክ አድርጉ፣ ሰብስክራይብ አድርጉ፣ ለሚሰራ ሰው አበረታቱ። ምክንያቱም የሚያበረታታ ካለ እንዲሰራ ማለት ነው። የሚሰራም ይኖራል። በጣም ያማል። የትዝታ ነገር ቅስማችንን ስብር ብሏል። እንደሰማችሁት ነው። በጣም በሚያሳዝን ሁኔታ በሚሰቀጥጥ ሁኔታ ነው የእህታችን ህይወት ያለፈው። ስለዚህ ፍትህ ለትዝታ ማለት መዘንጋት የለብንም። ሰምታችሁታል። ይሄ ነው ብዬ አልነግራችሁም። መግቢያ ላይ እንደሰማችሁት አሁን ማሟቷን ሁሉን ነገር ከእሷ አንደበት ከእህትየዋ አንደበት ሰምታችኋል። በትንሹ አስገብቼላችኋለሁ። እስከዛሬ ባለፈውም ያደረገችውን በአጠቃላይ እየሰራሁበት ነበረ። በጣም የሚያሳዝን ቅስም በሚሰብር ሁኔታ ማሟቷ ሁሉን ነገር እንደሰማችሁት ነው። የዛሬው ደግሞ ከፋ፣ የአሁኑስ ደግሞ ባሰ ከሚባለው በላይ ማለት ነው። እና ፍትህ ለትዝታ
ሁላችንም ድምጻችንን እናሰማ፣ ዝም ማለት የለብንም። ኢትዮጵያን እያንዳንዳችን የበኩላችን እንወጣ ማለት ነው። የትዝታ ነገር ቅስም ሰብሯል የሁላችንም። እውነት ለወላጆች ብቻ አይደለም፣ ለቤተሰብ ብቻ አይደለም። ትዝታ ታሪኳን የሰማ ሰው ሁሉ ሰርጓም ማዘን ነው የነበረው። እንደተናገረችው እህቷ አዘኑም ሰርጓም ሁሉም ማዘን ነው። አዘኑም ማዘን ነው፣ ሰርጉም ማዘን ነው። ድርብ አዘን ነው የሆነባቸው። ከሞቱ አሟሟቱ ደግሞ የከፋ የሆነው የሰውየው አለመያዝ ነው። እንግዲህ አሁን ያለው መረጃ ምንድን ነው? ባለፈው በመሲ ምስክርነት የሰጡት ሰዎች ፎቶውን ይዘው እዛው ዩኬ ማለት ነው ፎቶውን ይዘው ሄደው ምርመራ ላይ እየተደረገ ነው ያለ የተለያዩ ኢትዮጵያውያን ማለት ነው የእሱን ፎቶ እያያዙ ሄደዋሉ ማለት ነው። የእሱን ፎቶ ይዘው ሄደው ለፖሊሶቹ አሳይተው ምርመራ እየተደረገ ነው። ይህ ሰው ነው አይደለም የሚለው ማለት ነው። እንግዲህ ፈጣሪ ደግሞ እውነቱ ነው እሱ ሁኑ ማለት ነው ወደ ሀገር ሳይሆን ወደ ካይሮ እንዲመለስ መድኃኒዓለም ያሳየን። ይህን ነገር ሁላችንም በጸሎት እንለምናለን። ሁላችንም ጸሎት ያስፈልገዋል። የእውነት በጣም የሚያሳዝን ሁኔታ የሃይማኖት አባቶች ምን እንዳደረጉ እንግዲህ ሰምታችኋል። እህትየው እንደተናገረችው የሃይማኖት አባቶች ያደረጉት ነገር እዚህ ጋር ልጅቷ አልፈልግም አላገባም ስትል እንዲሁም ደግሞ አፋቱኝ ስትል ይሄን ሁሉ ደብቀው ፍንፍና አድርገው ዛሬ ህይወቷን እንዲያልፍ ምክንያት የሆኑ ሰዎች እነሱ ናቸው። ለምንድን ነው ካላችሁ፣ ለምን ህይወቷ እንዲያልፍ አደረጉ? ለምን? እና እህት እንዳለችው የሃይማኖት አባቶች መጠየቅ አለባቸው። አንድ ሴት እንዴት ነው አልፈልግም እያለች ሱባኤም ይዤ አልታየኝም አባ አልፈልግም አላገባም ስትል ገዳም ሁሉ ሂዳ በግድ አግቢ ብሎ ገፋፍቶ አንድ አባት እህት እምቢ ስትል እሷ እኮ ስላልወለደችና ስላላገባች ነው፣ ቀንታ ነው፣ ቁማ ስለቀረች ነው በማለት እንደዚህ አይነት ነገር ነው የሚናገሩት። እናውቃለን። ታላቅ ስታገባ ስትቀር ታናሽ ባል ሲመጣ እሷ ታናሿ አንቺ ገና ነሽ እንዲህ ነሽ ካለች ቀንታ እኮ ነው እንደዚህ ነው የሚባል አማርኛ ኢትዮጵያን ውስጥ አለ። እንደዚህ አይነትን ነገር በማለት እነሱን አጣልተው አለያይተው ባልሽ ትዳርሽ ብለው ያልፈለገችውን ልጅ ገፋፍተው አስገብተው ህይወቷ እንዲያልፍ ያደረጉ አባቶች በሰማይም በምድርም ትጠየቃላችሁ። አልፈልግም ስትል እህት ኢትዮጵያ ባለችበት ተደብቆ እንዳትሰማ ተብሎ ሰርግ የተደረገው በጣም በሚያሳዝን ሁኔታ ነው። እህት እንደተናገረችው ማለት ነው። ያማል። ከአንድ የሃይማኖት አባቶች እንደዚህ አይነት ነገር አይጠበቅም። ሲጀመር ቅስም ይሰብራል የተደረገው ነገር ሁሉ ማለት ነው። ፈጣሪ ብድራችሁን ይክፈል። የእውነት የዚች ልጅ ህይወት መጥፋት ምክንያት እናንተ ናችሁ፣ በአንድም በሌላ ማንም አይደለም። እናንተ ናችሁ ገፋፍታችሁ አስገብታችሁ የልጅቷን ህይወት ባጭር ያስቀራችሁት። የትዝታን ህይወት የበላችሁት እናንተ ናችሁ ገፋፍታችሁ አስገብታችሁ። አንድ ሰው በተክሊል ሲያገባ እሷ ንጹህ ስትሆን ድንግል ስትሆን እሱ እኮ ኢትዮጵያ ላይ 2 ሚስት ያለው ልጆች ያለው ካይሮ ላይ ሚስት ያለው ሰው ይሄን እያወቁ አደባብሰው ልጅቷን ድረው ለሞቷ ምክንያት የሆናችሁ እጃችሁ በዚህ ሰርግ ውስጥ ያለ ሰዎች ናችሁ። ከእህት ከቤተሰብ ደብቃችሁ አለ ፍቃድ እንደዚህ አይነት ሰው የዳራችሁ በቤታችሁ ይግባ። ልጃችሁ ብትሆን እህታችሁ ብትሆን ይህን ታደርጋላችሁ? አታደርጉትም፣ እናውቃለን። ምክንያቱም እህታችሁ ናታ፣ ልጃችሁ ናታ። እንደዚህ አይነት ሰው በተክሊል አትድሩ። እንዲሁም ከተዳረች በኋላ 1 ቀን አልቆረቡም አሉ 5 ወር ሙሉ። በዛውም ደግሞ አባቶች አፋቱኝ ስትል እምቢ አሏት። አፋቱኝ በ5 ወር ውስጥ ጉድ ስሙ። ባገባች በ5 ወሯ ፍች ፈለገች። አፋቱኝ ስትል እምቢ አሏት። ይሄን ሁሉ አፍና ሚስጥሯን እንዳለቀሰች እህት መታ አይኗን ሳታይ ሰርጉ ተደብቆ ለአስክሬኗ መጣች ሬሳ ለመቀበል። እሷን ካላገባው እህትየውን እገላለሁ፣ እህትየው ናት ያስከለከለች እያለ እሷ ናት እንዳታገባኝ እያለ እሱ ሲጀመር የፈለገው ገንዘቧን እንጂ እሷን አይደለም። ፍቅር ይዞኛል አፍቅሬያታለሁ እያለ አባቶች ጋር እየደወለ አሉ። ኢትዮጵያ ካይሮም ያሉ አባቶች እየገፋፉ እሷ ለሃይማኖት ቅርብ ስለሆነች የአባቶችን ድምፅ ስለምሰማ እንደዚህ በዛም በዚህም ብሎ ጉድ አደረጋት። ገንዘቧን እልም አድርጎ ወስዶ ጠፋ። እሷን ህይወት አጥፍቶ አይኑ ጥፋ። ቅዱስ ገብርኤል ያጥፋክ።
መድኃኒዓለም ያጥፋህ ባለህበት ቦታ። ግን የሚያሳዝነውና ልብ የሚሰብረው እሷን ህይወቷ ካለፈ በኋላ ተደብቆ እነሱ ደብቀውት ማስቀመጣቸው፣ እነሱ መደበቃቸው እሱ አያሳዝንም? ይሄ አያምም? የበለጠ ከምንም በላይ የሚያመው ቅስም የሚሰብረው ደግሞ አፋቱኝ ስትል ያላፋቷት ከሞተች በኋላ ደግሞ አስክሬኗን እንኳን እንዳይቀርቡ እነሱ ወደ ኢትዮጵያ እንኳን እንዳያሸኙ ሽኝት እንዳያደርጉ እሷ አስክሬኗ በረዶ ቤት እያለ እነሱ ጉዞ ብለው ጉዞ ይሄዳሉ። አንድ ዲያቆን አንድ አባት በዚህ ጉዳይ ላይ በዛ ላይ የቤታቸው ደብቀው ለትዝታ ያልቆሙ አባቶች አባት ናቸው። የዛኔ የደላላ ገንዘብ በልታችሁ ነው ስትድሮ የነበረው። ብር ስለሰጣችሁ ነው። እሱ ብር ከፍላለሁ እሷን ከዳራችሁኝ ብሎ ብር ተቀብላችሁ ነው፣ ተጋብዛችሁ ነው። እናንተ ሆዳሞች፣ ባለጌዎች፣ አሰዳቢዎች የያዛችሁት መስቀል የያዛችሁት መጽሐፍ ቅዱስ የእግዚአብሔር ቃል እሱ ይፍረድባችሁ። በዚች ልጅ ላይ ያደረጋችሁት ግፍ በቤታችሁ በልጆቻችሁ ይግባ። እያንዳንዳችሁ ባለጌ። ከእናንተ መስቀል የሚሳለም ሰው ራሱ ባለጌ ነው። የእውነቴን እናንተ አባቶች አይደላችሁ፣ እርኩሶች፣ እርካሾች፣ እርካሾች፣ እርካሽ ናችሁ። ምክንያቱም 3-4 ሚስት ያለውን ሰው ባክግራውንዱን እያወቃችሁ ማንነቱን እያወቃችሁ ልጅቷን ወስዳችሁ እዚህ ውስጥ ከታችሁ ጉድ ያደረጋችኋት። ቤተሰብ እንዳይሰማ ብላችሁ እናንተ የደላላ ገንዘብ ለመቀበል ብላችሁ ምድረ ባለጌ፣ ምድረ ደላላ የልጅቷን ህይወት አጠፋችሁ። ህይወታችሁ ይጥፋ። መድኃኒዓለም ይፍረድባችሁ። እውነት ቅዱስ ገብርኤል ይፍረድባችሁ። የያዛችሁት መስቀል ይፍረድባችሁ። ለአራጅ እንደሸጣችኋት፣ ለአራጅ አሳልፋችሁ እንደሰጣችኋት፣ ለሚበላት እንደሰጣችኋት የእናንተንም ነፍስ እሳት ይብላው። እውነት ባለጌዎች ናችሁ። እንዴት 5 ወር ሙሉ ሳትቆርብ ስትቀር ለምን አልቆረብሽም? ምንድነው ትዳሩ አትሉም? 5 ወር ሙሉ ዝም ብላችሁ መደበቅ። ሄዳችሁ እናንተ ብሩን ተቀበላችሁ የደላላውን ገንዘብ። ከዛስ እሷና እሱን ሆይ ሆይ ብላችሁ ፈርማችሁ አባቱ ናችሁ፣ የንስሐ አባት የምን አባቱ ናችሁ፣ ዳራችሁ። ከዛ በኋላ ያለውን ችግር ራስሽ ተጋፈጭ ሆነ። ኧረ በስማም ምን አይነት ቅስም የሚሰብር ነገር ነው የሰማነው? ከእናንተ የማይጠበቅ አንድ ሃይማኖት አባቶች ይች ልጅ በቤተ ክርስቲያን በስራችሁ ስታገለግል የነበረች ልጅ አሳልፋችሁ ለጅብ የሰጣችሁ፣ አሳልፋችሁ ለአውሬ የሰጣችሁ። አንድ ሴት በድንግልና ስታገባ እኮ እሱም ድንግል መሆን አለበት። ድንግል እንኳን ባይሆን ቢያንስ አግብቶ የፈታ እንደዚህ የሆነ 30-40 ሚስት ያለው ሳይሆን ቢያንስ እንኳን ለቁርባን እንኳን የሚበቃ ሰው ባክግራውንዱ መጣራት አለበት። ምን ያክል ለእግዚአብሔር ቅርብ ነው፣ ምን ያክል ይሄ ሰው ለሃይማኖቱ እቺ ልጅ እንዳትሰበር እንዳትጎዳ ብላችሁ ይሄን እንኳን ሳታስቡ ሳታገናዝቡ ሆይ 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 ብላችሁ ልጅቷን ወስዳችሁ ገደል ከተታችሁ ገደል ግቡ። ጉድ ሰራችኋት፣ ጉድ ሰራችኋት። ህይወቷን አጠፋችሁ ባላሰበችው መንገድ። እውነት እግዚአብሔር ይፍረድባችሁ። ሌላ ምንም አንልም። ከሚባለው በላይ ሰው ቅስም እየሰበራችሁ፣ ቅስማችሁ ይሰበር፣ ቅስማችሁ ይሰበር። በሰው ትዳር ገብታችሁ በጥበጥ ያደረጋችሁ ትዳራችሁ ይበጥበጥ፣ ህይወታችሁ ይበጥበጥ። የራሳችሁን ትዳር ሳትኖሩ ትዳር ነው ብላችሁ ሰውን አስገብታችሁ የሰው ህይወት የምትቀጽፉ አባት አትባሉም። እበት ናችሁ እናንተ ባለጌዎች። እኔ ከእናንተ ባያችሁ ከእናንተ እጅ መስቀሉንም አልሳለምም። የእውነቴን ነው ምለው። የያዛችሁት መስቀል እሳቱን ያቃጥላችሁ፣ ተቃጠሉ። እኔ በጣም ተናድቻለሁ። የሰሯት ስራ የሰሩት ግፍ እያወቁ ኢትዮጵያ ላይ 2 ሚስት ያለው ልጅ ያለው ሲያሰቃይ የነበረ ትዳሩን፣ ከዛም ቀጥሎ ደግሞ ካይሮ ላይ ባለ ትዳር ባለ ልጅ የሆነውን አግቢ አግቢ ብለው ሱባኤ እንኳን ስትይዘራ አባ ምንም አላየውም፣ ምንም መልእክት የለም ሱባኤ ላይ ስትል አግቢ ዝም በይ እህትሽ ቁማ ስለቀረች ነው፣ ስላላገባች ነው፣ ስላልወለደች ነው፣ ቀንታ ነው ብለው ገፋፍታችሁ ያስገብታችሁ አፈር ብሉ።